ሳምንታዊ መልእክት። የሰባተኛው ጠቅላላ ምርጫ ስኬት የኢትዮጵያ አሸናፊነት የተረጋገጠበት ታላቅ ሀገራዊ ድል ነው። በዚህ ወቅት በመላው ሀገራችንና በዓለም አቀፍ ፊት የተረጋገጠ አንድ ታላቅና የማይናወጥ እውነት ተፈጥሯል። እሱም በታሪካዊው ሰባተኛው ጠቅላላ ምርጫ ላይ ቀዳሚ አሸናፊ ሀገራችን ኢትዮጵያ መሆኗ ነው። ምርጫውን እንደ ከዚህ ቀደሙ የተለመደው የፖለቲካ ውድድር ወይም ወቅታዊ ሁነት ላይ የሀገራችንን ሉዓላዊነት ያደመቀ፣ የዲሞክራሲ ተቋሞቻችንን ያጎለበተና መጻኢ የብልጽግና ጉዟችንን በጽኑ መሰረት ላይ ያቆመ ታላቅ የታሪክ ምርታ ሆኖ መውጣት ችሏል። ኢትዮጵያ በማንኛውም ውስጣዊ ተግዳሮትና ውጫዊ ጫና ሳትበገር በራሷ ሁለንተናዊ አቅም ያከናወነችው ይህ ታሪካዊ ፍጻሜ ተቋማዊ ጥንካሬን፣ ሀገር በቀል ዲሞክራሲንና አህጉራዊ ሉዓላዊነትን ያረጋገጠ የተምሳሌትነት ተግባር ሆኖ ተመዝግቧል። በዚህ ታላቅ ስኬትና ሀገራዊ ድል ብልጽግና ፓርቲና መንግስት ያሳዩት ስልታዊ አመራርና የላቀ የፖለቲካ ቁርጠኝነት ተጠቃሽ ነው። ፓርቲያችን እንደ ህዝባዊ አደራ የተሸከመና እንደ ጠንካራ ተፎካካሪ ፓርቲ በራሱ ደረጃ የምርጫ ዕቅድ በማውጣት አጠቃላይ የምርጫ ሂደቱን በመደገፍና አፈጻጸሙን በጥልቀት በመገምገም ሂደቱ በስኬት እንዲጠናቀቅ ከፍተኛ ሚና ተጫውቷል። ምርጫው በስኬት ከተጠናቀቀ በኋላ የድህረ ምርጫ ስራዎች ላይ ግልጽ ዕቅድ አውጥቶ በብስለት እየመራው ይገኛል። በብልጽግና ፓርቲ የሚመራው መንግስት ምርጫው ሰላማዊ፣ ነፃ፣ ፍትሐዊና ተአማኒነት ያለው ሆኖ እንዲጠናቀቅ የፖለቲካ ምህዳሩን በሰፊው የከፈተ ሲሆን እውነተኛ ዲሞክራሲን ከተጨባጭ የልማት የመልካም አስተዳደርና የሰላም ስኬቶች ጋር በማጣመር የህዝብን ድምፅና ሉዓላዊ ፈቃድ ማክበር የመንግስት ቀዳሚ ተግባር መሆኑን በተግባር አሳይቷል። ይህም ሰላማዊና አካታች የህዝብ ንቅናቄ እንዲፈጠር ከማስቻሉ ባሻገር አፍራሽና ጠላት ኃይሎች ምርጫውን ለማወክ ያደረጉትን መፍጨርጨር ለማምከን አግዟል። የዚህ ምርጫ ሌላው ድንቅና ተስፋ ሰጪ ገጽታ ከ54 ሚሊዮን በላይ መራጮች የተመዘገቡበት፣ ከነዚህም ውስጥ 46 በመቶ ሴቶች የሆኑበት ታላቅ ሂደት ሲሆን ይህም የኢትዮጵያ ህዝብ የፖለቲካ ማህበረሰብነት ምን ያክል ከፍተኛ ደረጃ ላይ እንደደረሰ ማረጋገጫ ሆኗል። ከዚህ በተጨማሪም 42 ተፎካካሪ የፖለቲካ ፓርቲዎችና ከ10 ሺህ በላይ እጩ ተወዳዳሪዎች በነፃነት ቀርበው የተፎካከሩበት መድረክ መሆኑ ህዝቡ ሀገራዊ አማራጮቹንና የወደፊት መሪዎቹን በሰፊው አመዛዝኖ እንዲመርጥ በር ከፍቷል። ይህ በመላ ሀገሪቱ የታየው የዜጎች መተማመን ኢትዮጵያውያን የወደፊት እጣ ፈንታቸው በዲሞክራሲያዊ መንገድ ብቻ ለመወሰን ያላቸውን ጽኑ እምነት ያረጋገጠ ነው። የምርጫው አጠቃላይ ስኬት የኢትዮጵያ አሸናፊነት የተረጋገጠበት ታላቅ ሀገራዊ ድል ነው። ስለሆነም ፓርቲያችን ብልጽግና ይህ የዲሞክራሲ ስርዓት ግንባታ ታሪካዊ ግቡን እንዲመታና ኢትዮጵያ እንድታሸንፍ የድርሻቸውን ከፍተኛ ኃላፊነት የተወጡ ተቋማትን በታላቅ አክብሮት ያመሰግናል። ሂደቱን በገለልተኝነትና በከፍተኛ የባለሙያ ብቃት የመራውን የኢትዮጵያ ብሔራዊ ምርጫ ቦርድን ለዲሞክራሲያዊ ባህል እድገትና ለሐሳብ ውድድር ሰላማዊና ኃላፊነት የተሞላበት ቁርጠኝነት ያሳዩትን ተፎካካሪ የፖለቲካ ፓርቲዎች እንዲሁም ያለምንም የደህንነት ስጋት ህዝቡ በነፃነት ድምፁን እንዲሰጥ ሌት ተቀን ታላቅ መስዋዕትነት ለከፈሉት የፌዴራልና የክልል ጸጥታ ኃይሎች ያለንን ከፍተኛ ክብር መግለጽ እንወዳለን። ለመላ የፓርቲ አባላችን፣ አመራራችን፣ ደጋፊያችንና ሀገር ወዳድ ዜጎቻችን እንደዚሁ ታላቅ ምስጋና ይገባቸዋል። በታዛቢነት በመሳተፍ ለፓን አፍሪካዊ አንድነትና ለሂደቱ እውነተኝነት ምስክርነታቸውን የሰጡትን እንደ አፍሪካ ህብረትና ኢጋድ ቀጠናዊና አህጉራዊ ተቋማትም ላበረከቱት አስተዋጽኦ ከልብ እናመሰግናለን። ስለ ምርጫው አድናቆታቸውን የገለጹ ዓለም አቀፍ ማህበረሰቦችና የሚዲያ ተቋማትም በተመሳሳይ ለምስክርነታቸውና ለአድናቆታቸው እናመሰግናለን። በቅርቡ በጅግጅጋ ከተማ በተካሄደው የፓርቲያችን የምርጫ አፈጻጸም የግምገማ መድረክ ላይ የፓርቲያችን ክቡር ምክትል ፕሬዝዳንት አቶ አደም ፋራህ እንደገለጹት ከሁሉ በላይ ታላቁ ምስጋናችን የሚገባው ለኢትዮጵያ ዲሞክራሲ ስርዓት ግንባታና ለሀገሩ ህልውና ያለውን ጽኑ ወገንተኝነት በተግባር በማሳየት ከሌሊቱ 10 ሰዓት ጀምሮ እስከሚቀጥለው ሌሊት 10 ሰዓት ድረስ በረጅም ሰልፎች ላይ በሰላም በትዕግስትና በከፍተኛ ዲሲፕሊን ቆሞ
ድምፁን ለሰጠውና ለምርጫው ስኬት የሚችለውን ሁሉ ላደረገው ለተከበረውና ላስተዋዩ የኢትዮጵያ ሕዝብ ነው። በአጠቃላይ ሰባተኛው ጠቅላላ ምርጫ ኢትዮጵያ በማንኛውም ፈተና ውስጥ አልፋ ሉዓላዊነቷንና ተቋማዊ ጥንካሬዋን በራሷ አቅም ማረጋገጥ የምትችል በአፍሪካም ሆነ በዓለም መድረክ በሁለንተናዊ ግስጋሴ ውስጥ ያለች ታላቅ ሀገር መሆኗን ያስመሰከረችበት ነው። ብልጽግና ፓርቲ በዚህ የኢትዮጵያ ሕዝብ በመረጠበትና ኢትዮጵያ ባሸነፈችበት ታሪካዊ ምርጫ የመሪነት ሚናውን እንዲቀጥል ከሕዝብ አዲስ የዲሞክራሲ ኮንትራት ከተሰጠው የተጀመሩትን የልማት የሰላምና የመልካም አስተዳደር ስራዎችን በከፍተኛ ትጋት በማስቀጠል የኢትዮጵያን ሁለንተናዊ ብልጽግና በተግባር የማረጋገጥ ታሪካዊ ጉዞውን በበለጠ አጠናክሮ እንደሚቀጥል በዚሁ አጋጣሚ ሊያረጋግጥ ይወዳል።